ዛሬ እንግዲህ ሀይሚ ስጦታ ለመመለስ ነው የመጣችው። በጣም በሚያሳዝን ሁኔታ እንግዲህ እሱ ከተመልካች ሰምታ ነው። በነገራችን ላይ ሀይሚ ክፉን ነገር ከምትሰሚ ምን አለበት መልካሙን ነገር ብትሰሚ። ከዚህ በፊት እኮ ሀይሚ ተይ ተመለሽ፣ ተይ ጥሩ አይደለም የምታደርጋቸው ነገሮች፣ አንቺ ነገሮችን በአንዴ ማስቆም ትችያለሽ ስንልሽ ጆሮ ዳባ ብልሽ አልፈሽው ነገሩ ከዚህ ተደረሰ ማለት ነው። ዛሬ ግን ስጦታውን መልሽለት ስላሉሽ ክፉ ነገሩን ይዘሽ መጣሽ። የእነሱን ሰምተሽ ስጦታ ለመመለስ መጣሽ እና ስጦታ አይመለስም ማለት ስጦታ የሰጠሽ ወዶሽ አክብሮሽ ነው። ደግሞ አንድ ያልገባሽ ነገር ስጦታውን መልሽለትም አልመልሽለትም በስጦታው ብቻ ትዝታዎቻችሁን ሊያቋርጥ አይችልም። ከሐዋሳ እስከ ደብረ ዘይት ከደብረ ዘይት እስከ ዱባይ በጣም ወርቃማ ጊዜያቶችን አሳልፋችኋል። ይሄን ነገር እንዴት ትረሻዋለሽ? እና ደግሞ ሩጫው ወዴት ነው? አሁን ማራቶን ነው እየሮጠች ያለችው። 500 ዙር ነው። በጣም ሮጠች ሀይሚ ማለት ነው። በቃ ለነገሮች ፈጣጠነች። ገብቷችኋል አይደለ? በቃ ቶሎ ቶሎ ሆነ ማለት ነው። ይሄ ነገር ወደ ውጭ አገር ሄዳለሁ ምናምን ያለችው እውነት ሳይሆን አይቀርም። እና ይሄ ነገር ግን ፕሮሰሱ ከብሩክ ተደብቆ ነው የተጀመረው ማለት ነው። ምክንያቱም የሆነ ነገ ሻንጧን አንስታ የምትሄድ ነው የምትመስለው፣ ተጓዥ ነው የምትመስለው ሁሉ ነገር አፈጣጠኗና። ብቻ በጣም አዝኛለሁ። አንቺና ብሩኬ በጣም ወርቃማ ጊዜያቶችን አሳልፋችኋል። እንዲህ በቀላሉ የሚረሳ ነገር አይደለም። በዚህ ነገር ክፉ ባትነጋገሩ መልካም ነው። ሲቀጥል ባትገናኙ መልካም ነው። ከዚህ በኋላ የሆነ ጋብ ፍጠሩ፣ ለነገሮቹ ቦታ ስጧቸውና ማለት ነው። እስኪ ነገሮች ራሳቸው ይብላሉና የሆነ ቦታ ይይዛሉ እና ባትገናኙ ጥሩ ነው። በዚህ ሙዱ ናችሁ። ጥሩ ነገር አታወሩ መታችሁ ራሱ ማለት ነው። ከሰው አፍ መግባት ብቻ ነው፣ ከአንድ በታችሁ የሚወጣው ነገር ነው የሚለቀመውና። ሲቀጥል ደግሞ ለዳኒ የምታወሪለት ምን አደረገ? ወደድኩሽ እንጂ ልግደልሽ አላለኝም እያልሽ ነውና ዛሬ ወደድኩሽ ቢል ነገ ማዋረዱ የት ይቀራል ብለሽ ነው። እና አሁን አንቺ እያሰብሽ ያለሽው 200 ስላከበረልሽ ደስ ብሎሽ ምናምን። በእርግጥ ከዛ ቦታ የተገኘሽው ሰርፕራይዝ ነው፣ አላወቅሽም ነበረ። ከዛ በኋላ ግን የሆነ ክብር ሰተሽው ልክ ላንቺ ያደረገ አስመስሉ። አንድ ነገር ልንገርሽ ሀይሚ፣ ይሄ ልጅ ላንቺ አይደለም ያከበረልሽ ብሩኬን ለማናደድ። እንደገና ደግሞ የሀገርሽን ልጆች ሙልጭ አድርጎ እየሰደበ ነበረ። ግን ያንን ነገር እንኳን ምንም አልመሰለሽም። ዛሬ የቡታጅራ ዩቲዩበሮችን የቡታጅራ ሰዎች ድንኳን ጥለው ነው የሚያዩኝ እያለ ለሱ አሁንም ምን አደረገኝ ምናምን እያልሽ ነው የምትደግፊለትና እንግዲህ እውነቱ ሲገለጽልሽ ይገለጽልሻል። ሀይሚ ዛሬ ያደረግሽው ግን ስህተት ነው። ስጦታ አይመለስም። እንደገና ደግሞ ስትናገሪ የሆነ አላድል በራስሽ አነጋገር መልሰሽ ትወድቂያለሽ ሀይሚ ማለት ነው። ምንድን ነው ያለችው? እኔ ስጦታ ነው የሰጠሁሽ ሲላት፣ አዎ ያኔ እያስፈልገኝ ነበር፣ አሁን ደግሞ አያስፈልገኝም አልሽ ማለት ነው። አሁን ይሄን ነገር ሰው ለቀማ አድርጎ ምን እንደሚልሽ ታውቂያለሽ? ያኔ ስትፈልጊ ወሰድሽው፣ ዛሬ ግን ስታገኝ ብሩኬን ጣልሽው ትባያለሽ። በራስሽ አነጋገር ራስሽ መልሰሽ እንደምትወ እይ ማለት ነው። እና ብሩኬ በቀብድ አይደለም የሰጠሽ፣ ከፍቅር የመጣ ስጦታ ነው። ባጭሩ ግን ማለት ትገናኙ መልካም ነውና ዳኒ ላደረገው ነገር ምስጋና ይገባዋል ምናምን ወይ ምስጋና እንግዲህ የሚያመሰግኑ ሰዎች ያመስግኑት። በእርግጥ በደህናው ጊዜ አድርጎት ቢሆን እኮ እኔም ራሴ አመሰግነው ነበር። ገብቷቸዋል አይደለ? ግን የሸር ምንድን ነው የሚባለው የሸረኝነት የሴራ ነገር ስለሆነ ላመሰግነው አልችልም። ከዚህ ጋር የተጠቀመው ሀይሚን ተጠቅሞ ሴራ ነው የሰራው እንጂ የሀይሚን የምር ከልቡ ሊያከብርላት አልነበረም እንደዛ ያደረገው ማለት ነው። እና መልካምማ ቢሆን ማለት ነው ሀይሚና ብሩኬን አስታርቆ ከዛ በኋላ ሰብሰብ አድርጎ እያከብሩት ነበረ። ምኑ ነው ታዲያ ከብሩኬ ለይቶ ላንች ስላከበረ ነው መልካምነቱ? እንደገና ደግሞ ማለት ነው ብሩኬ ታዲያ ለምን አላከበረላትም የምትሉ፣ በዚህ ሙሉ ነው። እንዴት ነው የሚያከብርላት? እንዴት ብሎ ሊያከብርላት ይችላል? በሰላም እንኳን ማውራት የማይችሉ ልጆች ምን እንዲያከብር ትጠብቃላችሁ እንዴ?